ነገር አላወራም። እስቲ ይህን ቪዲዮ ሼር፣ ኮፒ ሊንክ እንዲሁም ደግሞ ላይክ፣ ሪፖስት እያደረጋችሁ ብዙ ሰዎች ጋር እንዲደርስ አድርጉልኝ። እንግዲህ ከትናንትና ወዲያ አንዲት ኢትዮጵያዊ ወገናችን እዚህ አጅማን አልባርሻ አካባቢ ከሁለተኛ ፎቅ ወድቃ ህይወቱ አልፏል እና ይቺ እህታችን ከትናንትና ወዲያ ነው የሞተችው። ትናንትና ደግሞ ስርዓተ ቀብሯ ተፈጽሟል። የተቀበረችውም ደግሞ እዚሁ ነው። ሬሳዋ ወደ ሀገሯ አልሄደም እና የሞተችበት ሰበብ ምንድነው ተብሎ ሲጣራ መኝታዋ ክፍል ያለውን መስታወት እያጸዳች እያለ በዛው ነው የወደቀችው ነው የተባለው። እንግዲህ ይቺ እህታችን ባለትዳርና የ3 ዓመት አንድ ልጅ አለቻት። የ3 ዓመት የሞላት አንዲት ሴት ልጅ አለቻት። እንግዲህ በጣም ነው የምታሳዝነው። ሰራሃ ወጥቶ መቅረት ማለት በጣም ከባድ ነው። ሳትታመሙ ምንም ሳትሆኑ እንዲሁ በቃ እንደቀልድ ወጥቶ መቅረት በጣም ነው የሚያመው። ለቤተሰቦቿ፣ ለወላጅ እናቷ፣ ለመላው ቤተሰቦቿ ፈጣሪ መጽናናትን ይስጥ። እዚህ ደግሞ ላለነው ለኛም ፈጣሪ ሰብር ይስጠን። እንግዲህ በጣም የሚያሳዝነችኝ ሰራሃ በጣም ማለት ነው በጣም አንጀት ነው የምትበላው። እኔ ትናንትና አንዲት የሰፈሯ ልጅ አብሮ አደጓ ለቅሶ ልትደርስ መጣ። እስኪ ቤታቸውን አሳየኝ ስትለኝ ይዣት ሄጄ ነበርና ለቅሶ ላይ ያለው ባለቤቷና አጎቷ እና 2 ሰዎች ናቸው። 4 ሆነው ነው ቁጭ ያሉት እና በጣም ነው የምታሳዝነው። ብታምኑም ባታምኑም ከ4 ቀን በኋላ ኢትዮጵያ ልትገባ ሻንጣዋን አዘጋጅታ ሁሉ ነገሯን ጨራርሳ ሀገሬ ገብቼ የራሴን ፀጉር ቤት ከፍታለሁ ብላ ብዙ እቅድ የነበረ ልጅ ነበረች። ግን ይኸው ማንም ሳያቅላት ማንም ሳይሰማላት እንግዲህ ወደማይቀርበት ዓለም ሄዳለች ማለት ነው። አቤት አቤት አቤት! የኛ የሀበሻ ክፋት እስከ መቼ ነው ግን እኛ በራሳችን ዜጋ ላይ የክፋትን ጉድጓድ ምሰን የምንጓዘው? እጅግ በጣም የምናስጠላ ዜጎች እኮ ነን እኛ ሀበሾች ስንባል። የሌላ ሀገር ዜጋ እኮ እርስ በርሱ ሲተባበር፣ ሲተጋገዝ፣ ሲከባበር፣ ሲረዳዳ ነው የምናየው ማለት ነው። የኛ ሀበሻ ግን ትንሽ ሰበብ ፈልጎ ያንን ሰው ለማጥቃት በዛኛው ቡድን ተጠቅቶ የሆነ መጥፎ ነገር እንዲደርስበት ነው የምናደርገው። አሁን እህታችን ምንም ያለችው ነገር ወይም የተናገረችው መጥፎ ነገር የለም። ነገር ግን የሟች እህታችን ባለቤት ሱዳናዊ ስለሆነ ለሱ በተቃራኒ ተርጉመው እንደዚህ ነው ያለችው ብለው እሷ ላይ ዛቻና ማስፈራሪያ እንዲደርስባት ነው ያደረጉት። ይህ ማለት ደግሞ ምንም እሷ ላይ የሚደርስባት ነገር የለም። ቪዲዮ ነው የሰራችው። ቪዲዮን ደግሞ መግቢያ ላይ አስገብቼላችኋለሁ። ያንን ቪዲዮ እስኪ ያዳምጣችሁላችሁም ፍረዱ ማለት ነው። ግን እኛ ሀበሾች ስንባል እስከ መቼ ነው ለሰው መጥፎ ነገር የምንመኘው? እሷ ደግሞ ህግም ጋር ብትቀርብ ለእሷ ላይ ምንም አይነት ችግር የሚመጣው የለም። ያየችውን ነው የተናገረችው። እህቶቿን የመከረችው ያየችውን ነገር ባለቤቷ ሲያሳዝን ብላ ብቻ ነው የተናገረችው ማለት ነው። ለማንኛውም ቀጣይ ቪዲዮ አስገባላችኋለሁ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ጀምሩ። በያላችሁበት የዓለም ዳርቻ አላህ ይጠብቃችሁ። እኔ የሚገርማችሁ ከትላንትና ወዲያ ሞታ ትላንት ጠዋት ላይ ሄጄ ደሞ አልደረቀም። ሰራሃ የወደቀችበት ደሞ አልደረቀም። ደሞ አጠገብ ቁጭ ብዬ ነው ደም እንባ ያለቀስኩት። ደም እንባ ልጇ ሳሎን ላይ ስልክ ላይ ናት። እሷ ግን ህይወቷ አልፏል። ያሳዝናል። ከዛ በኋላ ነገሩን አጣርቼ ነው ቪዲዮ መሰራው ብዬ አጣርቼ እንግዲህ ሰራሁኝ በማይነካ መንገድ። ያለበት ሀገር ነው። አታቀርሹ። ትርጉም ደግሞ ማትችሉ ከሆነ መተርጎም ደግሞ ወደሚተረጉም አካል ላኩ። ዘርፌ ደግሞ እግርሽን እንዳታነሽ የትም ቦታ እንዳትሄጂ መጥቶ የሚጠይቅሽ አካል ካለ ህግ ነው የሚጠይቅሽ። ህግ ሲጠይቅሽ ብቻ ምላሽ ስጪ። ቲክቶክ ላይ ከዚህ በኋላ ስታወሪ እንዳላይሽ ቀጥ ብለሽ ስራሽን ስሪ። እዚህ ኢማራት ላይ ይደነፋሉ። የሾሮ ድንፋታ ከሳት እስኪወጣ ነው። ማንም ምንም አያረግሽም። ተጠያቂነት ሲኖር ህግ ነው መጥቶ የሚጠይቅሽ። ስለ ሰውየው መጥፎ ነገር አላወራሽ። የአላንቋ ሲያሳዝን ኩርምት ብሎ በቃ ስለሱ መልካም ነገር ነው ያነገርሽው። ስለዚህ ተርጓሚ መሆናችሁ አስተርጓሚ አደብ ያዙ። ምንም አትደንፉ። ይሄ የህግ ሀገር ነው። ስለዚህ ስትተረጉሙ በልኩ ተርጉሙ። ወሬም ደግሞ ስታቀባብሉ እንኳን ቀስ ብላችሁ ለማቀባበል ሞክሪ። ዘርፌ ከነገ ጀምረሽ ወደ ስራሽ ዞረሽ ስራሽን ብቻ ስሪ። ማንም ቤት ነይ ብትባይ በአካልም ሆነ ሰውየው ቤትም እንዳትጂ። በቃ ለቅሶ ደርሰሻል። እህታችንን ነፍሷን ይማራል። ስለሚጣራው የእህታችን አሟሟት ደግሞ ህግ ነው የሚያጣራው እንጂ ዘርፌ አይደለችም። ዘርፌ ስለ አሟሟቷ ይጣራ ያለችው ነገር የትም ቦታ ላይ አታምጡ። እኔ ባለሁበት ቦታ ነው የተናገረችው። እኔ ያለው ወይ መስዬ እንደዚህ ሀገር ቤት ልትሄድ ብላ
እኔ ባለውበት ነው የተናገረችው። የሆነ ሰውን ስትጠሉት የደቦ ፍርድ አድርጋችሁ ሰውን ለማጥቃት አትምጡ። ስለዚህ ዘርፌ ከነገ ጀምረሽ ስራሽን ቀጥ ብለሽ ለእህቶችሽ ድምጽ መሆን ባለብሽ ህጉን በጠበቀ መንገድ ድምጽ ሁኚ። ከዛ በተረፈ ይሄ ዝም ብሎ በየቦሎኮናው የሚያቀረሸውን አበሻ እንዳሰሚው ገባሽ? እህቶችሽ ሲጎዱ እህቶችሽ የሆነ ነገር ሲሆኑ ድምጹኝ ወተሽ ህጉን በጠበቀ መንገድ ማለት ነው። ከዛ በተረፈ የሚያቀረሹትን ይሄ በዋትስአፕ እየመጡ ምሽለኮለኩትን ከነስልካቸው ልክ መቶ ሲዝቱብሽ መጥፎ ሪከርድ ሲያደርጉልሽ ህግ አለ። ሄደሽ ለህግ ያንን ሪከርድ ከፍተሽ አንቺ ቮይስ እንዳትመልሽላቸው። ማንም ቮይስ ቢያደርግልሽ ቮይስ እንዳትመልሽ። ያንን ሪከርድሽን ወስደሽ ለፖሊስ ስጪ። ገባሽ? ከዛ በዛ መጥቶ ከፖሊስ ጋር ይነጋገራሉ። አንቺ ያጠፋሹ ጥፋት ካለ ሄዶ በፍርድ ቤት ይጠይቁሽ። ይሄ እንደዚህ አሁን አንቺ ስትቆጨቆጭላቸው ምናምን እንደ አበሻ አረቄ አናትሽ ላይ ነው ሊወጣ የሚለው። አበሻ እንደ አበሻ አረቄ አናት ላይ መውጣት ይወዳል፣ የሆነ ሊጎዳሽ ሲፈልግ ማለት ነው። ስለዚህ ህግ ይጠይቅሽ። መጥፎ ነገር የተናገርሹ እስከሌለ ድረስ ማለት ነው። ሪካርዶችሽን ምናምን ይሄ የሚዝቱብሽን ቁጥራቸውን ሪካርዶቹን ምናምን ወስደሽ ለፖሊስ ስጪ። ከዛ በተረፈ ድብ የሚመቱትን እንዳሰሚያቸው። ተስፍሽ ቲንክ ጁጁ ቀጥ አንድ ቁጥር እያሳየች ነው። ኦልሬዲ በቃ መሲ ተናገረችው። ቮይሶቹን በሙሉ ወደ ሌላ ስልክ አሸጋግሪ ወይ አለበለዛ ወደ ምስር አሸጋግሪ። እሺ ሊያጠፉ ስለሚችሉ ወደ ምስር ሁሉንም አሸጋግሪ። ምስር ለኛ ትሰጠናለች። ከዛ በተረፈ እንዳለች የትም መሄድ አይጠበቅብሽም። ስለ ሰውየው ጥሩ ነገር ነው ያወራሽው። እንግዲህ አንቺን መጥቶ የሚጠይቅሽ ካለ ያለሽበት ድረስ መጥቶ ይጠይቅሽ። ሁለተኛ ነገር ደግሞ የምትሰሪባቸው ሰዎች ወረቀት እንዳላቸው ጠይቂያቸው። ወረቀት ከሌላቸው አትስሪ። ወረቀት ያለው ጋር ስሪ። እሺ እስቲ እንግዲህ እሱን ነገር እንትን እላለሁ፣ አጣራለሁ ያለውን ነገር። በዚህ ብቻ ነው ሊያጠቆሽ የሚችሉት። ስራዬ ነው። አዎ እኔ ስጋቴ ማለት ነው ሌላው አይደለም። ቢያንስ ለኔ የመጣ ለሰው ይተርፋል። ገባ? እኔን ያጠቃኝ እኔ ብቻ አይደለም እዚህ ጋር የምጠቃው፣ እኔን ያስጠጉትም ሰዎች ናቸው። ያ ነገር ነው እንጂ ማለት መዘርዘር እኮ አይጠበቅብሽም። ዘርፌ ለምንድን ለጠላቶች ምልክ መሰጫቸው? አንቺ ነገ ሄደሽ የኦንላይን እንትን ማውጣት ትችያለሽ። ገባሽ? ይሄ ኢማራት ነው። ምንም ነገር እዚህ ጋር በእንደዚህ ያጠቁኛል በእንደዚህ ብለሽ እንደ ተኳሽ ስፍራ ቀያረሽ ምናምን አጀንዳ ትስጫቸው። ቀጥ ብለሽ ስራሽን ስሪ። ምንም አያመጡም አልኩሽ። እንደዚህ ቁጭ ብለው ስለ ሰው እያከኩ የሚውሉት ጀርባቸውን አማከ እንዲመረዳዳት በጣም ጥሩ ነገር ነው እና መበርታት አለባችሁ። አም ፕራውድ ቅድም ላልሽው ጥያቄ እንደዚህኛው ጎን የሚለውን ነገር መሲ ባልትና በውስጥ አናግሪያት። እሺ ችግር የለም ማለት ነው። በቃ እሱ ነገር እንትን ካለ እኔ ምንም የሚያሰጋኝም ነገር የለም። አስለን ደግሞ እኔ ስለ ሰው ክፉ ቤቴም ላይ አውርቼም እንዲወራም አልፈልግም። በቃ እህቴ ናት አጠገቤ። ያንን በሌላ አርገው አሻጥር አድርገው ዛሬ ቤቴ ላይ አንቺ ይሄንን ቪዲዮ ካላጠፋሽ እንገልሻለን። ሲቀጥል አንቺ በሷ ስም እርዳታ እየሰበሰብሽ ነው፣ ፎሎ ለመልቀም ነው፣ ቪዲዮን አጥፊ ምናምን አይነት ነገር ነው። እኔ ደግሞ ቪዲዮ ላይ ፎቶ አላደረኩ፣ ስም አልጠቀስኩኝ አይደል? ሲቀጥል መጥፎ ነገር አላወራው። እንዴት ነው ማጠፋው ብዬ እኔም እንትን አልኳቸው። ለምን ሰው እኮ አጥፊም ከሆነ በስርዓት ነው አስፈራርተው የዛቻ ማለት ካላጠፋሽ የምናረግሽን እናሳይሻለን። እኔ ኢማራት ላይ አልኖርም ነው ያለችው ልጅቱ። እኔን ቱ ብለሽ አትጥሪኝ ብላ እንደዛ ብላ ዝታ ዞር እንዳለች ባልተቤቷ ደወለብኝ። ደነገጥኩኝ። ከዛ በቃ አስረዳሁት። ፈጣሪ ይመስገን አንዳንዴ ጠላትና ክፉ ሰዎች እንዳሰቡብን ምንም ነገር አይሆንም። ከዛ በቃ እሱም ያለውን ነገር አስተርጉሞ ተረጋግቶ መጥቶ ያለው ነገር ከሆነ እኮ ጥሩ ነው፣ ለወገኖችሽ እኮ ጥሩ ነው ያልሹ ትክክል ነሽ አንቺ ሹክረን አለ። በቃ ከዛ ውጭ ክፋትም አላወራ። ግን ያው እንዳልኩትኝ ይሄኛው በቃ ይሄ የመጀመሪያ ለኔ ያሰቡት ነው፣ ለኔ ያሰቡት ድግስ ነው። ግን ፈጣሪ ቀይሮታል። ቀጣይ ደግሞ ለሚደርስብኝ ነገር ብጠፋ የሆነ ነገር በሆን ሶሻል ሚዲያ ላይ ባታዩኝ በቃ አለ አይደለ ድምጽ እንድትሆኑኝ ነው። ለምን ተዝቶብኝ ስለነበረ አይደለም እነሱ እንኳን ባይነኩኝ ይሄ እኮ የራሳቸውን እንትን እኮ ነው። የምናደርገው ነገር ምንድን ነው? አንደኛው ያንን ነገር አስተካኪ፣ ሁለተኛ እኛን ኮሚኒኬት እናደርጋቸዋለን። እሺ እናወራቸዋለን ማለት እነዛን ሰዎች ሰላም መሆን ስላለባችሁ ማለት ነው። ከምን ተነስተው እንደዚህ እንዳሉም መስማት ስላለብን ያለውን ነገር አስተካክለን እንትን እንላቸዋለን። አትስኪ ከዛ ውጭ ጠንክረሽ ስሪ፣ እህቶችሽን አግዢ። የግድ ታስፈልጋላችሁ።